ጤና ይስጥልን ተመልካቾቻችን፣ ይህ የምትመለከቱት በባህር ዳር ከተማ አስተዳደር እየተገነባ የሚገኘው ከአማራ አቀፍ ልማት ማህበር እስከ ዋተር ፍሮንት ሆቴል የሚደርሰው 800 ሜትር ርዝመት 40 ሜትር ስፋት ያለው የኮሪደር አካል የኮንክሪት አስፋልት መንገድ ነው። ፕሮጀክቱ ግንቦት ወር 2017 ዓ.ም መጨረሻ ተጀምሮ አሁን እንደምትመለከቱት የማጠናቀቂያ ምዕራፍ ላይ ይገኛል። ኮሪደርን ኦልሞስት ጣናን በገለጠ መንገድ ሰርተን አጠናቀናል። ኮሪደር በጣም ወሳኝ ነው። በፊት ሰፈር ምንም የታወቀ ሰፈር ነው፣ ዝም ብሎ የፈራረሰ ነበር። ወጣቶች የስራ እድልም እንዲያገኙ፣ ማህበረሰቡ የመዝናኛ አማራጭ እንዲያገኝ ምቹ አጋጣሚ እየተፈጠረ ያለ ነው። ኮሪደር አጠቃላይ እንደ ሀገር ከተጀመረ በኋላ ባህር ዳርም የኮሪደር ልማት ተቋዳሽ ከሆኑት ከተሞች አንዷ ነች። ባህር ዳር ባለፈው አመት ላይ በመጀመሪያው ምዕራፍ የ2.5 ኪሎ ሜትር የኮሪደር ልማት ስራ ኮሪደርን ኦልሞስት ጣናን በገለጠ መንገድ ሰርተን አጠናቀናል። በጣም በሚያምር መንገድ ተጠናቋል። ኦልሬዲ ሴሬሞኒ ብቻ ነው የሚቀረው። ኮሪደሩ በጣም ብዙ ነገሮችን ይዞ የመጣ ነው። በተለይ ግራና ቀኝ አካባቢ ያሉትን አካባቢዎች በማልማት በማጽዳት የተሰራው ስራ በጣም የሚገርም ነው። ግሪነሪዎችንም ያካተተ በመሆኑ በተለይም ደግሞ የህዝቡ ተጨማሪ የመዝናኛ አማራጮችንም ጭምር ያመጣ ከ8 በላይ ቦታ ጣናን የገለጥንበት ማህበረሰቡ እየወጣም ይዝናናባቸው ቦታዎችና በተለይ ደግሞ የጣና ነፋሻማ አየር ወደ ከተማው ሰርኩሌት እንዲያደርግ የተሰራው ስራ በጣም ጥሩ ነው። ኮሪደሩን ተከትሎ ግራና ቀኝ በጣም በርካታ ካፍቴሪያዎች ያሉበት ነው። መጸዳጃ ቤቶች ያሉበት ነው። ወኮዩን ተከትሎ የህዝብ ማረፊያ ቦታዎች ተሰርተውለታል። ባስ ስቴሽን፣ የታክሲ ስቴሽን፣ ሳይክል ስቴሽን ሁሉ የተካተተበት ነው። ይህን ተከትሎ በተለይ ሰስቴን እንዲያደርግ ግሪነሪዎችም እንዳይጎዱ በከተማ አስተዳደሩ የአረንጓዴ ልማት ፓርኮች ኢንተርፕራይዝ ተቋቁሟል። ለሱ አስረክበናል። ለሱ አሁን ደግሞ አውትሶርስ እያደረገ ወጣቶች የስራ እድልም እንዲያገኙ ማህበረሰቡም የመዝናኛ አማራጭ እንዲያገኝ ምቹ አጋጣሚ እየተፈጠረ ያለ ነው። አዎ እንግዲህ የባህር ዳር ከተማ አስተዳደር የኮሪደር ልማት ፌዝ 1 ከዚህ ቀደም የሰራበት ሁኔታ አለ። ይሄ አሁን የያዝነው የጀመርነው ፌዝ 2 ነው። ፌዝ 1ን አጠቃለን ለትራፊክ ክፍት አድርገናል። አሁን ፌዝ 2 ደግሞ ከአልማ ዋተር ፍሮንት የ800 ሜትር ርዝመትና የ40 ሜትር ስፋት ያለው መንገድ እየገነባን ነው። ይሄ መንገድ ብቻ አይደለም፣ የኮሪደር ስታንዳርድ ይዞ ነው የሚሰራው። ከመንገዱ ቀጥሎ ግሪነሪ ያለው ወኮ ያለው የሳይክል መንገድ አለው። ግራና ቀኝም አሁን እንደምታዩት ለዚህ ቦታ የሚመጥን ባለመሆኑ ኦሬዲ ግራና ቀኝ ያለውን ሰፈርም መልሶ ለማልማት እንቅስቃሴ ላይ ነው ያለ ነው። በኤንዲፒ ተጠንቷል። ዝቅተኛ የቦታ ስታንዳርድ 1000 ካሬ ነው እዚህ ሰፈር ላይ። ስለዚህ በ1000 ካሬ ሜትር እየተሸነሸነ ነው ያለው። ቀጣይ ግራና ቀኝ ያለው ደግሞ ለባለ ሀብቶች፣ ለአፓርትመንቶች፣ ለሞሎች እና ለባለ ኮከብ ሆቴሎች ሲተላለፍ ይህ አካባቢ በልዩ ሁኔታ የሚቀየር ነው የሚሆነው። ኦልሞስት ባህር ዳርን በሆነ ደረጃ ያሳድጋል ተብሎ የሚታሰብ ነው ማለት ነው። ግርማ ጥላሁን እባላለሁ። የቀበሌ 5 ነዋሪ ነኝ። ኮሪደር አሁን በዚህ ምሳሌ በጊዮርጊስ በምናምን በምንሄድበት አካባቢ ድሮ አሁን እሱ መዝናኛ ምናምን የለውም ነበር። አሁን አብዛኛው ሰው እዚያ ሄዶ እንደሚያመሽ ሄዶ ሲጫወት ሲዝናና ነው የሚያመሽ። እኔም ራሴ እዚያ ነው የምናመሽ። በጣም ደስ የሚል እያየን ነው። በጀቱ እንግዲህ ከ1 ቢሊዮን ብር በላይ ነው በጀት ተመድቦ እየተሰራ ያለው። ይሄ ስራ ትንሽ ከሌሎቹ ስራዎች ለየት የሚያደርገው በከተማው ውስጥ ይፈጠር የነበረን የጎርፍ ፍሳሽም የፈታንበት፣ ሁለተኛ ደግሞ መልሶ ማልማትንም ስራ የሰራንበት፣ በጣም የደቀቁ ለኑሮ ምቹ ያልሆኑ ሰፈሮችን አፍርሰን በአዲስ መልኩ የሰራንበት፣ ከተማውን ገጽታ እየቀየርንበት ያለን ፕሮጀክት ስለሆነ በተለይ ይሄኛው ፕሮጀክት በጣም ወሳኝ ፕሮጀክት ነው ብለን እንወስዳለን። የአልማ ዋተር ፍሮንት ፕሮጀክት የፌዝ 2 አካል ነው። ይሄ 800 ሜትር ነው። ይሄ ቦታ እውነት ለመናገር ያው ሁላችሁም እንደምታውቁት በጣም የተጎሳቆሉ ቤቶች፣ ሰፈሮች የነበሩበት ነው።
ከ250 በላይ ነዋሪዎችን ከዚህ ቦታ ላይ አንስተናል። ኦልሞስት ከ250 ነዋሪዎች 150 አካባቢ የሚሆነው አብዛኛው የቀበሌ ቤት ነበር። በጣም በዝቅተኛ የኑሮ ደረጃ ይኖሩ የነበሩ ማህበረሰብ ክፍሎች ናቸው። ከ10 ካሬ ጀምሮ ውስጥ ይኖር የነበረ ሰው ነው። አሁን ሁሉንም በትንሹ የተቀመጠውን የቦታ ስታንዳርድ 100 ካሬ ሜትር ትክ ሰተን የግል ይዞታ ያላቸውንም በተመሳሳይ ትክ ሰተን አንስተናል። ከዚህ ቦታ ኮሪደር ልማቱ እኔ በጣም ደስ ብሎኛል። ያው በነዋሪነቴ ደስ ብሎኛል። አይደለም እኔ ሰፈሩ በሙሉ ደስ ብሎታል። እንዲሁ የሰፈር እንደዚህ ሆኖ መታየቱ በጣም ደስ የሚል ነገር ነው። ወደፊት ደግሞ መንገድ አልቆ ዳር ያሉ ስራዎች በጣም ተጠባቂ ናቸው። ስንት ዳህ ጎን ለጎን ሰርቶ የሚበላበት ቦታ ነው። ውሃ፣ መብራት ምናምን ሲመጣ ደስ የሚል ስራ ነው የምናየው። ኮሪደር ፌዝ2 በተመሳሳይ መንገድ ተጀምሯል። የመጀመሪያው ፌዝ ከጀመረበት ጀምሮ ወይም ከጊዮን በተለምዶ ጊዮን ብለን ከምንጠራው እስከ ዘጌ መገንጠያ ያለው በዚህ አመት የሚሰራ ነው። ይሄኛውን ደግሞ ትንሽ ለየት የሚያደርገው በዋናነት ከባለፈው በተለየ መንገድ ከተማ አስተዳደሩ የራሱ የኮንስትራክሽን ኢንተርፕራይዝ በማቋቋም በራሳችን ድርጅት ነው እየሰራን ያለ ነው። ይሄ ደግሞ ከኮስትም ከጊዜም በብዙ መንገድ ከተማ አስተዳደሩን ተጠቃሚ የሚያደርግ ነው። ሶስተኛው ፌዝም በተመሳሳይ መንገድ በተለይ ጣናን በመግለጥ ረገድ ተጨማሪ ቦታዎች ላይ የምንሰራ ነው የሚሆነው። አጼ ቴዎድሮስ ስታዲየም አካባቢ ላይ ራሱ ስታዲየሙን ጨምሮ መልሶ የማልማትና የወጣቶች መዝናኛ በመክፈት ረገድ እዚህ ፌዝ ላይ የበለጠ የምንሰራ ነው የሚሆነው። የኮሪደር ልማት ስራ ሲሰራ በጣም በርካታ ጥቅሞችን ነው ይዞ እየመጣ ያለው። በዋናነት ስራ እድል ፈጠራ ላይ እያመጣው ያለው ለውጥ በጣም ቀላል የሚባል አይደለም። 2017 ላይ ብቻ ኮሪደር ልማት ላይ እና መንገድ ስራዎች ላይ የተሳተፈው ወጣት ከ29 ሺህ በላይ ወጣት የስራ እድል ተፈጥሮለታል። ይሄ ቀላል የሚባል አይደለም። ራት አኳያም የተሻለ ስራ እንሰራለን ብለን እናስባለን። ቀጣይ በርካታ ከተማ ውስጥ የሚሰሩ ስራዎች ይኖራሉ። የመንገድ ከፍታ ይኖራል፣ ኮብልስቶን ይኖራል፣ መብራቶች ይኖራሉ። እነዚህን ሁሉ አብረን እየሰራን ያለንበት ሁኔታ ነው ያለው። የአፍሪካ ሞዴል ከተማ በተፈጥሮ ጸጋዋ ከፍ ያለ ከተማ ትንሽዬ ደግሞ ቢሰሩባት ደግሞ ለማህበረሰቡም ለኑሮም ለተመልካችም ከውጭ ለሚመጣ ጎብኚ ምቹ የሆነች ከተማ በመሆኗ ያንን ታሳቢ ያደረገ ስራ ባህር ዳር ከተማ አስተዳደር እየሰራ ያለበት ሁኔታ አለ። ኮሪደር ልማት የሰው ኃይል ይዛል፣ ከተማን ይቀይራል፣ ኑሮን ያሻሽላል፣ ምቹ ሁኔታን ይፈጥራል። ሰው ለመኖር ምቹ ያልሆነን አካባቢ የመቀየር ስራ እየተሰራ ስለሆነ እኛ ባህር ዳር ከተማ እድለኞች ነን ብለን እናስባለን። ከተማዋም እንግዲህ እንደምታዩት ከጊዜ ወደ ጊዜ ለውጦቿ የሚታይ ነው። በእርግጥ እኛ አብረን ስለምንኖርባት አይታየንም። እንግዳ ሲመጣ ነው እንዴት አድርጋችሁ ነው የሰራችሁት ሲለን ትንሽ እንዲም ተሰርቷል እንዲህ የሚል ነገር ምንወስድ ግን አረካንም ገና እንሰራለን ብለን እናስባለን። እሱ በጣም ደስ የሚል ስሜት ነው። ታፍኖ ነበር ያለ። አሁን አየሮች ወደዚህ እየመጡ ነው። እንኳንስ ወደ ቀበሌ 5 አልፎ ወደ ሌላ ቀበሌዎች እየሄዱ ነው አየሮቹ። ቤኒዘር ማስረሻ ይባላል። ማውተር ፍሮንት ኮሪደር አስፋልት ስራ ፕሮጀክት ማናጀር ነኝ። በጣም ወርክሎዱ በጣም ትልቅ ነው። የመንገዱ ስፋት 40 ሜትር ነው። ርዝመቱ ደግሞ 800 ሜትር ነው። ፕሮጀክቱ የተጀመረው ግንቦት 2017 ዓመተ ምህረት ነው። ከዛ በተጀመረበት ጊዜ አንስቶ ስራው በጣም በኳሊቲ በፍጥነት የተሰራ ነው። ኮሪደር ማለት ከአስፋልት በተጨማሪ ምን ነገሮች ያካትታል? እግረኛን ያካትታል፣ ሳይክል ሌንን ያካትታል፣ የግሪነሪ ስትሪፖችን ያካትታል። እንደውም ደግሞ አልፎ አልፎ የሚያስፈልጉ ፓርኪንጎችን ያስፈልጋል፣ ታክሲ ቤዎችን፣ ባስ ቤዎችን፣ እነዚህን ሁሉ ያካተተ ነው ይሄ ኮሪደር ፕሮጀክት ማለት ነው። ቴሌ፣ የውሃ፣ የመብራት እንደ አዲስ ነው የተደረጉት ማለት ነው። ይህ መንገድ ሲሰራ እንግዲህ በጣም ለብዙ ሰው ነው ስራ እድል የፈጠረው ማለት ነው። በጣም ብዙ ቀን ሰራተኞች ስትራክቸር ስራ ላይ፣ ኤርዝወርክ ስራ ላይ፣ ይሄ ቦልደር ለቀማ፣ ዩቲሊቲ ሲሰራ ማኖሎች አሉ፣ ፒቪሲ ዝርጋታዎች አሉ። ስለዚህ በጣም ብዙ
ቀን ሰራተኞች፣ ሙያተኞች፣ መሐንዲሶች የስራ ዕድል የተፈጠረበት ነው ማለት ነው። ስራውም ጎን ለጎን ሁሉም አብሮ እግረኛውም አብሮ እየሄደ ነው፣ ሳይክሌውም አብሮ እየሄደ ነው፣ ግሪነሪ ስሪፑም እየሄደ ነው። ስለዚህ ምንድነው አሁን በጣም ስራው እየፈጠነ ነው። በአንድ ወር ውስጥ እስከ ታህሳስ መጨረሻ ሁሉንም ነገር ሰርተን እናስረክባለን ማለት ነው። ፕሮጀክቱን አስመልክቶ የሚመለከታቸው ኃላፊዎች በሰጡት ገለጻ መሰረት የመንገድ ግንባታው በጥራትና በፍጥነት የጣናን ነፋሻማ አየር በሚያጎናጽፍ መልኩ እዚህ ደረጃ ላይ ደርሷል። እኛ በዚሁ ተሰናበትን። መልካም ቆይታ